ኤፍሬም ታደሰ እስከ ዛሬ ሩታዬ አብርሽን ስትለምነው የት ነበርክ? ዛሬ ላይ ተነስተህ የለፋችሁበትን ፍቅርና ትዳር እንዴት ትበትናላችሁ? ሩታ የምትለው ማለት ነው። አንተ ለወንድምህ እያገዝክ ነው ማለት ነው። ለምን ትከሳዋለች ብለክ? ምን አይነት ወራዳ ነው በእናታችሁ። ሰላም ሰላም፣ ጤና ይስጥልኝ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ በጣም ነው የገረመኝ። በጣም እንደው ከአብርሽ ጋር ያሉ ወንዶች ሁሉ ተስቷሳዎች ወይ የራሳቸውን ችለው ቪዲዮ ይሰሩ እዛ እነሱ ጋር እየመጡ እየተለጠፉ እኔ እንደው አስመሳዮች ናቸው። በቃ ከወንድሙ ጀምሮ ማለት ነው። ይችሌ ስንት ጊዜዋ ነው ስትለምነው ይቅርታ አጥፍቻለሁ ብላ ስንት ጊዜዋ ነው እየለመነችው እንደገና አሁን ክስ ስትጀምር የለፋሽበትን ትዳርና ፍቅር እንዴት ባጭሩ ታስቀሩታላችሁ ምናምን የምትለው ሁሌ እንደ አዲስ በቃ ሁሌም እንደ አዲስ አጀንዳ እኮ ነው የምትፈጥሩት እናንተ እንደ አዲስ ማለት ነው። ወይ ለራሳችሁ ክብር የላችሁ፣ ወይ ለቤተሰብ ክብር የላችሁ፣ ለተመልካች ክብር የላችሁ። ወራዶች ናችሁ እናንተ ሁላችሁም። ሩታ አሁን እየሄደችበት ያለችው መንገድ ትክክለኛ መንገድ ነው። ትክክለኛ መንገድ ማለት ነው። በቃ በባህላችንም በምንም በህግም ብትሄዱ ማለት ነው መደረግ ያለበትን ነገር ነው እያደረገች ያለችው። ትዳር ማለት እኮ ይሄ ቃቃ ጨዋታ ማንም እየመጣ የሚፈነጭበት አይደለም እንዴ። ፍታ አልፈታም፣ ሰላም ፍጠር ሰላም አልፈጥርም። ምንድን ነው ታዲያ አሁን የሚባለው? ምንድን ነው የሚባለው? አንድ ቀን እንኳስ እኮ እንደ እርጉዝ ተከብራ ተደስታ አላየናትም። ይኸው ከተረገዘ ጀምሮ ሊወለድ ነው አሁን ሊወለድ እንዴ። እኔ ደግሜ ደጋግሜ የምለው አብርሽ ችግሩ ምንድን ነው ወይስ የተረገዘውን ልጅ አያምንበትም ነው ያልኩት። በቃ እኔማ እኮ ቢቸግረኝ ማለት ነው። የእውነት ነው የሚላችሁ እንዴ። ግልጽ ያለ ነገር ተረዱት። ውስጡ ያለ ነገር ስላለ ነው። እሱ ስለማይናገር ነው አውጥቶ ምናምን። ምንድን ነው መናገር የማይችለው ነገር? አብርሽ ምንድን ነው? አንዳንድ ልጆች አላችሁ እየመጣችሁ የምትሳደቡ ማለት ነው እንዴ። አብርሽ እኮ ጥሩ ነገር ሲያደርግ እኮ ከጎኑ ነን እኛ ሁሌም ብንሆን። ውሸት ነው ያ ቤቢ ሲመጣ የአብርሽ ልጅ ነው ሲባል ውሸት ነው እባክሽ እንታይ ተረጂኝ ሲላት እኮ ሩታ ለምን አልተረዳሽም ብዬ እኔ ራሱ ሩታን ስረግጣት ነበር። ለምን ብዬ አሁን ላይ ደግሞ ይቅርታ ተባብለው ሩታ ትክክለኛ ነገር ይቅርታ ጠይቃ አብረን እንሆን ስትል እሱ ደግሞ አሻፎረኝ እያለ ነው። እና ታዲያ ዝም ብለን አብርሽ አብርሽ እንድንል ነው እንደምትፈልጉት እናንተ? ሁሌም ከእውነት ጎን ነው መቆም ያለብን። ሩታ ስታጠፋ ሩታ አጥፍተሻል ብለን መናገር፣ አብርሽ ሲያጠፋ አብርሽ አጥፍተሃል ብለን መናገር አለብን። ይሄ ወዳጅነቱ ይቀርብኛል ወይም ሰው ምን ይለኛል አብርሽን ከተናገርኩት ሩታን ከተናገርኳት ብሎ ነገር የለም። ሁሌም ቢሆን ማለት ነው ኮሜንታተሮችም ሆናችሁ ዩቲዩበሮችም ሆናችሁ ለእውነት ቆሙ ማለት ነው። በዚህ ሰዓት ከሩታ ጎን ልንሆን ይገባል። ሩታ እያደረገችው ያለው ነገር ትክክል ነው። በቃ እንደ ትዳር እየተከበርኩ አይደለም ብላለች። እያከበረኝ አይደለም፣ ቦታ እየሰጠኝ አይደለም፣ ትዳር ክብር ነው ብላለች። በቃ አይሆንም የሚል ከሆነ በቃ ይፍታኝ፣ እንለያይ ብየዋለሁ፣ አሁን በህግ ጀምሬያለሁ ብላለች እንግዲህ። ስለዚህ አሁንም ደግሞ ትናንት አይታችኋል፣ ወረቀቱን ቀዳዶ ለዋ ላይ ወርውሮት ነው ሄዶ። እንዴት አመናጭቋት እንዴት አድርጎ እንደወረወረው ማለት ነው። በጥፊ ቢላት ራሱ ደስ ይለዋል። ትናንትናማ ዛሬም የመጥሪያ ወረቀት መጣለት። ስለዚህ እሱንም ደግሞ አሁን መቀበል አልፈለገም። አስብበት ተብሎ ተሰጥቶታል ጊዜ። ምንድን ነው ይሄን ያክል ጭቅጭቅ ንዝንዝ ምናምን አይሰለቻችሁም እንዴ? በጣም ነው የሚያስጠላኩ። ምንድን ነው የሚፈልገው ነው የእኔ ጥያቄ። አብርሽ ፍላጎቱ ምንድን ነው? መኖር አይፈልግም። ምንድን ነው የሚፈልገው? መለያየት ሲባል አልለያይም እያለ ነው። ሀሳቡ ምንድን ነው? ይሄ እኮ ጊዜ የሚሰጥ ነገር እኮ አይደለም። ጊዜ መስጠት ማለት የሚያመቻቸው ነገር አለ ማለት ነው። የማይሰራ ነገር ነው እንጂ ይሄ ትዳር በልመና አይሆንም። እናንተ ፈቅዳችሁ ወዳችሁ አምናችሁበት ሲሆን ነው እንጂ እኛ ስለገፋፋናችሁ እኛ ስለለመናችሁ አይደለም። በነገራችን ላይ እንዴ የታደለ እኮ ሚስቱ ስታረግዝለት ምን ልሆንልሽ፣ ምን ላድርግልሽ፣ እንክብካቤው ምን አማረሽ። እርጉዝ ሴት ብዙ ነገር ያምራታል፣ ብዙ ነገር ያስጠላታል። ከምግብ አንስቶ እስከ መኝታ ድረስ ነው የማይመቻቸው እርጉዞች። መከራችንን አየን ነው የሚሉት። አንዳንዱ ይመቸው እንደሆነ እንጂ ማለት ነው። ስለዚህ በዚህ ሰዓት ያልሆናት
ይሄ እኮ ትልቅ በቃ ከጎናችሁ ሰው የሚያስፈልጋችሁ አንደኛ በእርግዝናችሁ ጊዜ ነው። መቼ ስትወልድ ነው በአብሯት የሚሆነው ከጎኗ የሚሆነው? እናንተ እስኪ ማገናዘብ እኮ ትችላላችሁ። የእውነት አሁን ሩታን የምትሳደቡ ሰዎች በጣም የሆነ አለ አይደለ? እኔ እንዴት ብዬ ልንገራችሁ? እውነት ቋም ብላችሁ እስኪ በእኔ ላይ ቢደርስስ ብላችሁ ማሰብ ትችላላችሁ። እና እኔ ሩታ የሄደችበት መንገድ ትክክል ነው ነው የምለው። በቃ ምንም ጥርጥር የሌለው አለችው አለችው፣ ለመነችው ለመነችው። ጭራሽ እሱ የሆነ ነገር ሲፈጠር ጥሩ ማይሮጥ የሆነ ነገር ሲፈጠር አዳዲስ ሰዎችን ማምጣት የማይሆን ነገር ነው እኮ። በጣም ነው የሚደብረው። እና እኔ አሁንም ቢሆን እኔ እንድትለያዩ አይደለም የምፈልገው፣ እንድትለያዩ ሳይሆን ሁለታችሁም ከልባችሁ ይቅርታ ተባብላችሁ ህይወታችሁን እንድትኖሩ ነው። ግን አሻፈረኝ አልኖርም ካላችሁ ደግሞ መለያየትን የመሰለ ነገር የለም። ተለያይታችሁ ልጃችሁን ታሳድጋላችሁ። አለቀ። መጨቃጨቅ መነዛነዝ የለም። እሷም ለራሷ አታንስም አይደለም ለሰው ትተርፋለች። ሩታ አንተም እንደዛው ህይወት ይቀጥላል ይባላል እና ይደብራል። አሁን ላይ የምናየው ነገር የእውነት በጣም ነው የሚያስጠላው። ስንት ወር ሙሉ ጭቅጭቅ። አንተ እየሄድክ እኮ ዘና ፈታ እያልክ ነው። አንዴ ከዳኒ ቀለበት ትላለህ፣ አንዴ ጽጌ አበሻ ልብስ ምርቀት ትላለህ፣ አንዴ ኬክ ቆረሰ፣ አንዴ ምትላለህ። ፏፈሽ እያልክ ነው ከካሜራ ጀርባ። ካሜራ ላይ ስትመጣ ነው እዚህ በቤትህ የምትጨቃጨቀው የምትነዛነዘው እንዴ። እና ቢያንስ ለዚች ልጅ ማሰብ አለባችሁ። ፈጣራችሁን መፍራት አለባችሁ። በጣም ነው የሚያስጠላው እውነት በጣም ማለት ነው። እውነት ለመናገር እኔ ብዙ ነገር ሰማለሁ፣ በጣም ብዙ ነገር እዛው ኢትዮጵያ ላይ የሚደረገው ነገር ማለት ነው። እዚህ ሶሻል ሚዲያ ላይ እኔ መናገር አልፈልግም እንጂ ማለት ነው። ሰሪስ ነው የምላችሁ። የራሳቸው ጓደኞች ብዙ ነገር ነው እኔ የምሰማው ማለት ነው። ግን ይሆናል አይደለ ብትናገሩም ሰው ብዙም እንትን ስለማይላችሁ ለምን ብዬ ነው እንጂ እኔ ብዙ ነገር የሰማሁት ነገር አለ። እና አርፋችሁ ወደ ነበራችሁበት ብትመለሱ በስርዓት ኑሯችሁን ብትኖሩ መልካም ነው ብዬ ነው የማስበው። ስለዚህ አብርሽ ወንድማችን አትርሳ፣ ብዙ ነገር አሳልፈሃል፣ ብዙ ውጣ ውረዶችን አይተሃል። ስለዚህ ያንን ነገር ማሰብ አለብህ። የዛሬ ሆይ ሆይታውን አይደለም ማየት ያለብህ። ሰዎች እየመጡ ሆሆ አብርሽ ና ቪዲዮ እንስራ አብርሽ እንዲህ ስላልሁ ብቻ ማለት ነው የሆነ ጥጋብ አይሰማህ። የተነሳህበትን ማወቅ አለብህ። ስትነሳ ጀምሮ ሁላችንም ስለነበርን ማለት ነው። ለሁላችሁም እኛ ምስክር ነን። በነገራችን ላይ ቡታጅራ ላላችሁ በሙሉ ማለት ነው ገና ዩቲዩብ ሀ ብላችሁ ስትጀምሩ እያንዳንዳችሁን ስለምናቅ፣ ስለዚህ የመጣችሁበትን የወጣችሁበትን አትርሱ ማለት ነው። እና ደግሞ ለተመልካች ክብር የላችሁም። በነገራችን ላይ ምንም ክብር የሚባል ክብር ስጡ ለተመልካች። ተመልካች ነው እዚህ ደረጃ ያደረሳችሁ ብታውቁት ማለት ነው። ብታውቁት ተመልካች ነው። እናንተ ግን ተመልካችን በጣም ነው የምትንቁት። የራሳችሁን ጥቅም ብቻ የምታሯሩጡት ጥቅመኛ ሰው ደግሞ በጣም ነው የሚያስጠላው። በነገራችን ላይ የእውነት እኔ ያስጠላኛል ጥቅመኛ ሰው እና እንደዛ ነው። ለማንኛውም ደህና ሁኑ።